መደፈር ምናምን አይነት ነገር ብቻ ሳይሆን ድንግልና ስለመሸጥ ነው። ይሄ በጣም ከባድ ነው። ከባለ ሀብት ጋር እንድተኛ አደረገኝ፣ እንድደፈር አደረገኝ። እሱ እንስሳ በለው እንደሱ እንኳን አይደለም አብሮኝ ሴክስ ሲያደርገኝ ነበር። ድንግል ለመሸጥ ብለው ነው እንደዚህ ያደረጉኝና በጣም ነበር የሚያስጠላው። ሳሚ ነኝ። ዛሬ አንድ ከበድ ያለ ኬዝ ይዘን መተናል። እዚህ ቤት ውስጥ እንግዲህ ያለ የታፈነ እውነት አለ። እዚህ የታፈነ እውነት ምንድነው? ድንግልና ስለመሸጥ ነው። ይሄ ከበድ ይላል። እዚህ ቤት ያለችው ልጅ ስለ ድንግልና መሸጥ መረጃ አላት፣ ወር ደግሞ ያ ጥቃት ደርሶባታል፣ ያ በደል ደርሶበታል በምታምነው የኔ ባለችው ሰው ተገርታለች ስትለኝ ነበረ። እንግዲህ ከባድ ነገር ነው ድንግልና መሸጥ ምናምን የሚለው ነገር ትንሽ ከባህላችንም እንዳለው ሳሚ ወንድሜ ወጣ ያለ ነገር ነው። ከጊዜያት በኋላ ማለት 2 ዓመት አልፎናል። ኦልሬዲ አልፎን ነበር እና ከጊዜ በኋላ በቃ አብረን ሴክስ ካላደረግን አብረን ካላደርን ምናምን በቃ በተለያዩ አጋጣሚዎች እኔና እሱ አብረን ሴክስ እንድናደርግ ምናምን ነገር በቃ እኔን መገፋፋት ምናምን ጀመረ ምናምን አይነት ነገር። ከዛ እኔ ደግሞ ያው ጭራሽ ፍላጎቱም አልነበረኝም ከትዳር በፊት ሴክስ የማድረግ ድንግል ለመሸጥ ብለው ነው እንደዚህ ያደረጉኝና በቃ በጣም ነበር የሚያስጠላው። እንደውም ተወኝ፣ ጣልኝ። ተረጋጊ። ጥሩ እየሄድን እኮ ነው። ለምን አትረጋጊ? ንገሪኝና ተረጋጊ። ጥሩ እየሄድን አይደል ያለነው? መደፈር ምናምን አይነት ነገር ብቻ ሳይሆን ድንግልና ስለመሸጥ ነው። ይሄ በጣም ከባድ ነገር ነው እኮ። በቃ ወዴት እያመራን ነው የሚለው ነገር ራሱ ያሳስባል። እባክሽ እኔ ችግር የለውም ካሜራማኖች ካሜራውን ቁጭ ታደርጉልኝና ቁጭ ብለን በሰላማዊ መንገድ እናወራለን። እኔን እመኝ። ከአንቺ የምፈልገው 5-10 ደቂቃ፣ ከዛ በኋላ ያለው ጉዳይ የኛ ነው። ድንግል እንትን የሚገዛው ሰው ፈለገና በቃ እኔ በማላውቀው አይነት በማላውቀው መንገድ በቃ ከባለ ሀብት ጋር እንድተኛ አደረገኝ፣ እንድደፈር አደረገኝ። እሱ በቃ እንዱም ተውኝ። ምን ብዬ ነው የምነግርህ? በጣም ነው የተጎዳሁት። ምን ብዬ ንገረኝ? ማለት በቃ እንስሳ በለው እንደሱ እንኳን አይደለም አብሮኝ ሴክስ ሲያደርገኝ ነበር እና በጣም ነው ሴክስ ካላደረግን የሚለው ሀሳብ አመጣ ምናምን ነገር። ከዛ በቃ አልፈልግም፣ እንደውም ካልሆነ ከአንተ ጋር ያለኝ ነገር ይቁም ምናምን ነገር አልኩት። ከዛ ግን በጣም እልህ ውስጥ ገባና ያው ለሌላ ሰው አሳልፎ ሸጠኝ። ሰላም ውድ የገመና ሾው ቤተሰቦች እንደምንቆያችሁን ተመስገን ነኝ። ከጎኔ አንድ እንግዳ ይዤላችሁ መጥቻለሁ። እንግዲህ ገመና ሾው ላይ አንድ ጋዜጠኛ ይዤላችሁ መጥቻለሁ። አዲስ ጋዜጠኛ ነው። ሌላ ቻናል ላይ አንድ አነስ ያለ ቻናል ላይ በጋዜጠኝነት እየሰራ ነበር። እንዲሁም አንዳንድ ገጾችንም በስልክ እናወራ ነበር፣ ትውውቅም ስላለን። ወንድሜ ሳሚ ከጎኔ ይገኛል። ምን ሚዲያ ላይ እንደምትሰራ እንደነበርና ራስን እስቲ ብታስተዋውቃቸው። እሺ ተመልካቾቻችን እንዴት ናችሁ? ከዚህ በፊት የታፈነ እውነት የሚል ቻናል ላይ አንድ ቆንጆ ኬዝ ይዤላችሁ መጥቼ ነበርና ያው ያ ኬዜ በጥሩ ሁኔታ ሄዶ መጨረሻውንም በደንብ ያያችሁት ይመስለኛል። ግን አንዳንድ ችግሮች ገጥመውን ስለነበር በመሃል በደንብ እናንተ ጋርም እንዲደርስ አልቻለም። ከነገና ደግሞ አንዳንድ ቻናሉ ላይ እንግዲህ ከባድ ስትራይክ ተልኮም ስለነበር ቤተሰቦች ኬዙ መቀጠል አልቻለም እና እገዛዬንም ፈልጎ መጥቶ ነበር። ቻናላችሁንም ለማስተካከል በጣም በተደጋጋሚ ሞክረን ነበር። የኔም የሶሻል ሚዲያ ባለሙያዎች ጥረት አድርገው ነበር፣ አልተሳካም እና ይሄ ልጅ እንዲባክን አልፈለኩም ነበር። ቤተሰቦች እምቅ ኃይል ያለው ልጅ ነው፣ በጣም ጥረት የሚያደርግ ልጅ ነው ሳሚን። እንዲሁም ቪዲዮቹን ልከህልኝ እኔም ቻናል ሼር እያደረኩ ለተመልካች ይሄ ልጅን አንተንም እንደማስተዋወቅ ሙከራ እያደረኩ ነበር። ምክንያቱም የተለያዩ ኬዞች እኔ ጋር ይመጣሉና በአንተ በኩል እንዲያልፍ አንዳንድ ኬዞችን እንድታግዘኝ ፈልጌ ለአንተ ስልክ ነበረ። ቤተሰቦች ያ ቻናል አልተሳካም። እዚህ ጋር ደግሞ ዛሬ የምንገኘው ገመና ሾው ላይ ነው። ገመና ሾው ላይ እንግዲህ አዲስ ጋዜጠኛ ይዘንላችሁ መተናል። ቤተሰቦች ገመና ሾው ላይ ሙሌን ነበር የምታውቁት። ሙሌ ትንሽ በቤተሰብ ኬዝ ለትንሽ ጊዜ እረፍት ወጥቷል። ቻናሉም ትንሽ ጊዜ እንዲያርፍ ወስነን ነበረ። ሙሌ በቤተሰብ ኬዝ ይሄን ነገር ስላልቻልኩኝ አግዙኝ ብሎ መጥቶ ነበረ። አዲስ ሰው አምጡ ሲል ነበር። በአጋጣሚ ደግሞ ከሳሚ ጋር ተገናኝተን ነበር። የሳሚም ቻናል ጥሩ ላይ ስላልሆነ
ይሄ ኬዝ መቋረጥ የለበትም። ሳሚ አዲስ ልጅ ነው። ይህን እውነትን የታፈነ እውነትን አወጣለሁ ብሎ ነበረ። ስለዚህ ገመና ሾው ላይ መጥቶ ለምን እንግዲህ ለተመልካች ፍትህ የተጓደለ ሰው ካለ አያደርስም በሚል ነበረ። ስለዚህ ከሳሚ ጋር እንግዲህ ይህን ነገር አውርተን በአካል ከተገናኘን ቆይተናል። እየተገናኘን ስናወራ ነበረ፣ ብዙ ጊዜ ስናወራ ነበር። ዛሬ ወደ አንድ ኬዝ ሊሄድ ሲል የተገናኘ ነው። በዚሁም ገመና ሾው ላይ ካሁን በኋላ ሳሚ እንደሚቀጥል ለማሳወቅ እንዲሁም ደግሞ ኬዞችን ካሁኑ ተቀብሎ ኬዝ መስራት ሊጀምር ነው። ወደ አንድ ኬዝ ራሱ እሄዳለሁ እያልከኝ ነበር ዛሬ። አዎ በመጀመሪያ ተሙዬ አንተን ሳላመሰግን አላልፍም። ምክንያቱም የታፈነ እውነትን ይዤ ስነሳ የታፈኑ ድምጾችን በደንብ አውጣለሁ፣ ተበዳዮችን ለህግ አቀርባለሁ ብዬ ነበርና እንዳያችሁት ቆንጆ ሀሳብ ይዤ መጥቼ ነበር። ተሙ በዛ ሀሳብ ላይ በጣም አግዞኝ ረድቶኝ ነበረ። ግን እንዳጋጣሚ እሱም እንዳላችሁ ስራ ተልኮበት ስለነበር ያ ነገር ሊስተካከል አልቻለም። እንግዲህ እግዚአብሔር ፈቅዶ የሚስተካከልበት መንገድ ካለ ሆነ ነው፣ ካልሆነ ግን ገመና ሾውን በደንብ በርትተን እዛ ላይ ያለኝን ላፈስ የነበረውን ሀሳብ እዚኛው ገመና ሾው ላይ ገመና ቻናላችን ላይ በደንብ ለማፍሰስና አሁንም ቆንጆ ኬዝ ይዤላችሁ መጥቻለሁ። በጣም የምትወዱት እንዲሁም ደግሞ በጣም ተበዳዮች ያሉበት እነዛን ተበዳዮች በቆንጆ ሁኔታ ከዛ በደላቸው እንዲያገግሙ በዳዮቹን ደግሞ ለህግ እንዲቀርቡ የምናደርግበት ሀሳብ ነው የሚሆነው ማለት ነው። ከምንም በላይ ግን ተሙ እውነት በጣም አመሰግናለሁ። ያለኝን አቅም ያለኝን ነገር ተረድተ እዚህ ጋር እንድሰራ በዳዮችን ለህግ እንዳቀርብ እንዲሁም ደግሞ የተበደሉ ሰዎችን እንባቸውን እንድናብስ ስላረክ በጣም አመሰግናለሁ። አንተን እያየው ነው እንድበረታ እንድጠነክር ያደረከኝ። ካንተ ብዙ ትምህርት ወስጃለሁ። ስላደረክልኝ ድጋፍ በጣም አመሰግናለሁ። ተመልካቾቻችን ገመና ሾውን ሰብስክራይብ፣ ሼር እንዲሁም ደግሞ ሀሳብ ካላችሁ ሀሳብ በመስጠት እንድታግዙኝ እንድታበረታቱኝ ስል በትህትና ጠይቃለሁ። አመሰግናለሁ ተሙ። አዎ ውድ ቤተሰቦች እንግዲህ ካሁን በኋላ በገመና ሾው ሳሚ ተመልሷል። እንዲሁም እኔ ከጎን ሆኜ ላገዝ ቃል ገባለሁ። የከበደ ኬዝ ካለ ያልገባ ነገር ካለ ወደ እኔ መምጣት ትችላለህ። ዛሬም ወደ ኬዝ እየወጣ ነው። ካሁን በኋላ ባለው ነገር እኔም ወደ ስራ እየወጣሁ ነው። አንዳንድ ኬዞችን ጀምሬ እኔ ጋር መተህ አብራ የስራ ልምድ እንድትወስድ እንፈልጋለሁ። አብረን እንድትሰራ እንድታግዘኝ እንፈልጋለሁ። እኔም ደግሞ አንተ ጋር እየመጣሁ ማገዝ መርዳት የምችለውን የአቅሜን አደርጋለሁ። አዲስ ጀማሪዎችን ማበረታታት አለብን። ምክንያቱም እኛ ለሁሉም ህዝብ መድረስ አንችልም። እንደውም በዚህ አጋጣሚ ክፍለ ሀገር ያላችሁ እንደዚህ አይነት መስራት የምትፈልጉ ሰዎች ካላችሁ ለፍትህ መቆም የምትፈልጉ ካል ኮንታክት አድርጉን። ትርታ ሚዲያ ላይ ገብታችሁ ኮንታክት ማድረግ ትችላላችሁ። ምክንያቱም እኛ አዲስ አበባ ውስጥ ብቻ ነው መድረስ የምንችለው። ይሄ ነገር በክፍለ ሀገር ቢዳረስ ክፍለ ሀገር ላይ ብዙ ነገሮች አሉ፣ ብዙ ያልሰማናቸው ወንጀል ታሪኮች አሉ፣ ብዙ ያልሰማናቸው የታፈኑ እውነቶች አሉ። እውነትም የቻናላቸው ስም ትልቅ ነበረ፣ የታፈነ እውነትን እንደ ርዕስ ያዘውና እንግዲህ በዚህ ውስጥ ሆኖ መከታተል ትችላለህ። ሳሚ ከጎን ነኝ። የአቅማችንን ተጋግዘን ለሀቅ ለፍትህ እንደምንቆም ተስፋ አደርጋለሁ። ቤተሰቦች እንግዲህ ካሁን በኋላ ሳሚና እኔ አብረን ጎን ለጎን ኮላብ አድርገንም ቢሆን እኔ በምችለው ነገር ስለምረዳ ወደ እኔ መደወል ትችላለህ። ሳሚዬ በምችለው ነገር አግዝሃለሁ። አንተም እኔ ጋር እየመጣ የስራ ልምድም እንደመውሰድ ይሆናል። እኔ ጋር እየመጣ አንዳንድ ነገሮችን ታግዘኝ ስለምፈልግ አብረን እንደምንሰራ ተስፋ አደርጋለሁ። እንግዲህ ስምምነቱ ከዚህ ተጀምሯል። ሳሚዬ በጣም አመሰግናለሁ። እሺ በቸር ያገናኘን። አሜን። እሺ ቻው። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? ሳሚ ነኝ። ዛሬ አንድ ከበድ ያለ ኬዝ ይዘን መተናል። እንደ አጋጣሚ ሆኖ አንድ ሰው ጥቆማ ሰጥቶኝ ነበረ። በጣም ከባድ ኬዝ ነው። አንዲት ተበዳይ ሴት እዚህ ቤት ውስጥ ትገኛለች። እንደምታዩት እንግዲህ ይሄ ጅምር አፓርታማ ይሁን ኮንዶሚኒየም ነገር ነው። እዚህ ውስጥ የምትኖር አንድ ነርስ አለች። አንድ ሰው ደግሞ በጣም ተበዳይ እንደሆነችና ብዙ ችግር እንደገጠማት ነግሮኛል። እዚህ ካሜራ ፊት ላቀርብ ፈልጌ ነበር። እሱ ግን ሊቀርብልኝ ምንም ፍላጎት የለውም። ልጅቷ ግን እዚህ እንደምትኖር ነግሮኛል። እሷን ለማግኘትና እሷ ጋር ያለውን መረጃ ምን እንደሚመስል እንዲሁም ደግሞ በቃ የሆነችበትም የደረሰባትን በደል ምን እንደሆነ ለማጣራት ነው እየሞከረን ያለ ነው። እሱን አብረን የምናይ ይሆናል። እንግዲህ ትልቅ ኬዝ ይሆናል ብዬ ነው የማስበው። አብራችሁ እንድትቆዩ እጋብዛለሁ። እስቲ ወደ እሷ እንሄዳለን። ተመልካቾቻችን እንግዲህ ቤቷ ይሄ ነው። ሰላም እንዴት ነሽ? ነርስ ሳራ አንቺ ነሽ? አዎ ነኝ። ምነው በሰላም ነው? ካሜራ ነው? በሰላም ነው። አጋጣሚ ፈልገንሽ ነበረ እና ከቀበሌ የታልካችሁ አይነት ነገር? አይ ከቀበሌ ሳንሆን እኔ ሌላ ጉዳይ ይዤ ነው የመጣሁት። እርግጠኛ ነሽ ነርስ ሳራ አንቺ ነሽ? አዎ ነኝ። መኖሪያ ቤትሽ ይሄ ነው? አዎ። ለአንዳንድ ነገሮች ፈልገንሽ ነበረ። ምናልባት ፈቃደኛ የምትሆኝ ከሆነ ለአንዳንድ መረጃዎች ልጠይቅሽ ነበር። ሀሳቤ ምን አይነት መረጃ? እሱን ውስጥ ገብተን ማውራት እንችላለን? አይ እኔ ስራ ረፍዶብኛል። አሁን ወደ ስራ ልሄድ ነው።
ግን ከስራ በላይ የሆነ ነገር ነው ብዬ ነው የማስበው። ለአንቺም ለእኔም ጠቃሚ ነው በጣም እኮ። ከየት ነው የመጣችሁት? ከስራ በላይ የሚሆነው ምን አይነት ነገር ቢሆን? የመጣንበትንም እያንዳንዱንም ነገር ውስጥ ቁጭ ብለን ብነግርሽ ነው የሚሻለው። ለአንቺም ውስጥ መቀመጡ ነው የሚሻለው። ሰው እንደተበደልሽ ነግሮኝ ነው እና በደሉንም አንድ ላይ ባስረዳሽ ነው ጥሩ የሚሆነው። በጣም ከባድ ጥቃት ነው። ምናልባት ለአንቺም ለእኔም በጣም ጠቃሚ ነው። የአንቺን ህይወትም ለማዳን ነው እየሞከርን ያለን። ይኸውልሽ የእኔ እናት በመጀመሪያ ተረጋጊ። የአንቺንም ህይወት ለማዳን እንዲሁም ደግሞ በአንቺ ውስጥ ያሉትም የተበደሉ ሰዎችን ለማረጋጋት ነው እየሞከርን ያለው እና ከባድ ጥቃት ከባድ በደል እንደደረሰብሽ ሰምተናል። እሱ ለአንቺም ለእኔም ጥሩ የሚሆነው ውስጥ ገብተን ብናወራ ነው። አይመስልሽም? ይኸውልሽ የእኔ እናት እንድትፈሪኝ ወይ ደግሞ በሌላ አይነት መንገድ እንድትረጅኝ አይደለም። አንቺን ለማዳን ነው እዚህ ቦታ ላይ መጣሁት። አንቺ ጋር የደረሱት በደል ከየት የመጣ እንደሆነ እንዲሁም ደግሞ አንቺ ላይ ያለብሽን ነገሮች ለማስተካከል ነውና ብትተባበሪኝ ጥሩ ነው። እሺ በቃ ሰው እንዳይሰማ ግባሽ። ውድ የገመና ሾው ቻናላችን ተከታታዮች እንግዲህ ፈቃደኛ ሆናለን ቤቷ አስገብተናለች። አንዳንድ ነገሮችን ልንጠይቃት እኛም እንሞክራለን ማለት ነው። አብራችሁን እንቆዩ እንጋብዛለን። በመጀመሪያ ከስሟ እንጀምራለን። ስምሽን ማን ልበል እህቴ? እሺ ሳራ እባላለሁ። ምን ፈልገህ ነበር የመጣሁት? ያው ቅድምም እንደነገርኩሽ ከባድ ነገር እንደደረሰብሽ ጥቃትም ይሁን ብቻ ምንም የደረሰብኝ ነገር የለም። ያስገባሁም ስሜ እንዳይበላሽ ብዬ ነው። እዚህ መተህ ማይሆን ነገር ስታወራ ነው ያስገባሁም። ምን ለማለት ፈልገህ ነው? ምንድን ነው እያልከኝ ያለው? ስምሽ እንዳይበላሽ ሳይሆን ቅድምን በረጋ ስለደረሰብሽ ጥቃት ሳነሳ ስትርበተበቺ እኔ ምንም የደረሰብኝ ጥቃት የለም። ስትርበተበቺ ወይም ደግሞ ትንሽ ያልሆነ አክቲንግ ስታደርጊ አይቻለሁ እና እነዛ ነገሮች ደግሞ የደረሰብሽ ነገር እንዳለ ማሳያ ናቸው። ያው የደረሰብሽ ነገር እንዳለ ስላወቅኩም ጥቆማ ስለደረሰኝም ነው ወደዚህ የመጣሁት። ምናልባት ፈቃድሽ ከሆነ ስምሽንም ስለአንቺ አንዳንድ ነገሮች አውርተን ወደ ደረሰብሽ ነገር ብንሄድና ለዛ ነገር መፍትሄ ብናገኝ ብዬ ነው የመጣሁት። እኔ ምንም የደረሰብኝ ነገር የለም። ሌላ የምታወራኝ ነገር ካለ አውራኝ። ሌላ እኔ ምንም አይነት የደረሰብኝ ነገርም የለም። ስለምታወራው ነገርም የማውቀው ነገር የለም። የደረሰብሽ ነገር እኔ ቃል በቃል ከማነሳቸው እንዲህ ብዬ ከምትሸማቀቂ አንቺ በራስሽ ረጋ ብለሽ ዘና ብለሽ እንደ ወንድም እንድትነግሪኝ ነበር የፈለግኩት እና ምናልባት እኔ ሳነሳቸው ሊያሸማቅሽ እንዲሁም ደግሞ ጥሩ ስሜት ላይሰማሽ ይችላል። ምንድን ነው የሚያሸማቅቀኝ ነገር የሚኖረው? እሺ መጀመሪያ ስምሽን ልታወቅ ከዛ በቃ እኔ ምንም የሚያስፈራኝ ነገር የለም አልኩ። ምን እያልከኝ ነው እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ እኔ ምንም ነገር የለም። ምንም አልተጎዳሁም። ምንም ማለት እንደ መረጃ ሰጪ ሰው ከሆነ ግን በጣም ከባድ የሚባል ነገር እንደደረሰብሽ ያ ከባድ ነገር ደግሞ መጥፎ ለሆነ የጤና እክል እያደረገሽ እንደሆነ የጤና ክትትል እያደረግሽ እንደሆነም ጭምር እናውቃለን። ምን እያልከኝ ነው? ሲጀመር ስለምታወራው ነገርም እኔ ምንም ነገር አላውቅም። ሲቀጥል ደግሞ ስለ እኔ ምን ስለሆንክ ነው አንተ የምታጣራው? አብዛኛው ውጪ ከስራ በኋላ ወደ ሆስፒታል እንደምትሄጂ እና የጤና ምርመራ የጤና ክትትል እንዳለሽ እናውቃለን እና ምናልባት ያ የጤና ምርመራሽ ወይ ክትትልሽ ምን እንደሆነ ማወቅ እንችላለን? ለምንድን ነው ለአንተ ማስረዳ? የራሱ የግል ጉዳይ ነው በቃ። ስለዚህ የደረሰብሽ የጤና እክል አለ ማለት ነው እንዴ? ምን እያልከኝ ነው? ለምንድን ታስጨንቀኝ? በቃ እኔ ምንም ነገር የለብኝም አልኳ እንዴ። ማስጨነቅ አይደለም ይሄኛው፣ ምክንያቱም ንገሪኝ ብዬሻለሁ። በፍቃድሽ እንድትነግሪኝ ነው እየሞከርኩ ያለሁት። ነገር የለም በቃ ምንም የለም። ምንም ነገር አልተፈጠረም። እሺ ሆስፒታል እየሄድሽ የምትከታተይው ህመም ምንድን ነው? ለምንድን ነው ለአንተ የምነግርህ? በቃ የራሴ ኬዝ ነው አልኩ አይደል? የራስሽ ኬዝ ነው፣ ግን ደግሞ እኛ ብናውቀው ምን ችግር አለው? አይ የግል ጉዳይ ነው። የማህፀን በር ካንሰር ታማሚ እንደሆንሽ እናውቃለን። ይሄኛውንም ደግሞ ከመረጃ ሰጪ ያገኘሁትና አንቺ የምትሄጂበት ሆስፒታልን በመሄድ እያጣራው ነበር። ጭራሽ እኔ የማደርገው ነገር ለምንድን ነው የምትከታተለው? ምን ስለሆንክ ነው አንተ እንዴ? አሁንም እኔ ሲጀምር እንደዚህ አይነት ህመምም የለብኝም። ሲቀጥል ደግሞ ምን ስለሆንክ ነው ስለኔ የምታጣራው? ሆስፒታል ሄደን የሆስፒታል ወረቀትሽን ምንም ያደረኩት ነገር የለም። አሁንም እየነገርኩሽ ነው ያለብሽን ህመም። ሆስፒታል እየሄድሽ የምትከታተዩን ነገር እያስረዳሁሽ ነው ያለሁት። እኔ ምንም ህመም የለብኝም በቃ። የማህፀን በር ካንሰር ታማሚ አልታመምኩም። ሳራ ፍቃዱ አይደለ? ምን ፈልገህ ነው? ቆይ እኔ ማዋረድ ፈልገህ ነው? ይኸውልሽ ከኔ በላይ ያንቺን መረጃ የሰጠኝ ሰው ለአንቺ በጣም ተጨንቆ ምናልባት ማዳን የምንችልበት አይነት ሁኔታ ካለ አንቺን ከመጥፎ ነገር እንድንታደግሽ እንድናድንሽ ነው ወደኛ የመጣውና ቻናላችን ደግሞ እንዳንቺ አይነት ተበዳዮችን በመታደግ እንዲሁም ደግሞ አንቺን የበደሉትን ሰዎች ለህግ ለፍትህ ለማቅረብ ነው የሚሰራውና እዛ ላይ እንድትተባበሪን። አንቺ ብቻ ላትሆኚ ትችላለሽ። የዚህ ጥቃት ተጠቂ ብዙ ሰው ሊኖር ይችላልና እነዛንም ሰዎች ለማዳን አብረን
የተሻለ ነገር ለመፍጠር ነው የምንጥረውና የተሻለ ነገር ለማግኘት ነው የምትተባበሪን። ስለዚህ ፈቃደኛ ከሆንሽ በታስረጂኝ ጥሩ ነው። ያንቺን ህይወት ብቻ ሳይሆን የብዙዎቹን ህይወት ነው የምታደኘው። እንዴ ምን ነው ማስረዳው? ቆይ ምን ማለት ነው? ቆይ እንዴ የግል ታሪክ እኮ ነው። ለምን ደሞ ማስረዳ? ስለዚህ የማህፀን በር ታማሚ እንደሆንሽ ወይ ደግሞ እሱን ህክምና እንደምትከታተይ አምነሽልኛል ማለት ነው። ቆይ ምንድነው የምታስጨንቀኝ? በቃ እኔ ምን እያልከኝ ነው እንዴ? እሺ ስለዚህ ከሁኔታሽ እንደምረዳው የማህፀን በር ታማሚ ነሽ። የህመምሽ ከምን እንደመጣ ልትነግሪኝ ትችያለሽ? ለምን ደሞ ነግር አንተ? ምክንያቱም ያንቺንም እንዲሁም ደግሞ ይህንን በደል የፈጸመብሽ ሰው ምናልባት በተመሳሳይ ሌሎች ላይም ሊፈጽም ስለሚችል ነገ ከነገ ወዲያ እንደዚህ አይነት ነገሮች እንዳይደገሙ እንዲሁም ደግሞ አንቺ ላይ የደረሱትን በደሎች ተከታተል ለፍትህ ለማቅረብ ስለሆነ መንሰራው ለዛ ነው ልትነግሪኝ የምጨቀጭቅሽ ወይ ደግሞ ከአንቺ ትክክለኛውን ነገር መስማት የምፈልገው። እኔ ይቅርታ ምንም ልነግር አልችልም። ከኔ በላይ እዚህ ነገር ላይ ተጠቃሚ አንቺ ነሽ። እንዳልኩሽ ቻናላችን የተበደሉ ሰዎችን ለፍትህ ለማቅረብ እንዲሁም ደግሞ ይሄ ደማችሁን ለመካስ ነው የቆምነው እና እኛም ብዙ የምንጠቀመው ነገር ላይኖር ይችላል። ተመልካቾቻችን እንዲሁም ደግሞ የሚበደሉ ሰዎች ግን እንባቸው እንዲታበስ ከዚህ ነገር ብዙ የሚማሩ ሰዎች ይኖራሉ። ተምረው ነገ ጥሩ ግንዛቤ እንዲኖራቸው ለማድረግ ነው። ምናልባት አንቺ ዛሬ ተበደለሽ አልፈሽ ይሆናል። ነገ ብዙ የሚማሩ በአንቺ ህይወት ውስጥ እንዲማለለካ ብለው ነገሮችን አይተው የሚማሩ ሰዎች ይኖራሉና ለሌሎችም ሰዎች ስትይ ለአንቺም ጤና እንዲሁም ደግሞ የበደለሽንም ሰው ለህግ ለማቅረብ እንዲመች ስትይ ብትተባበሪን ጥሩ ነው። ብዙ አታስለፊን። ምክንያቱም እያንዳንዱን ነገር እኛ መርምረን መድረስ እንችላለን። እንዳልኩሽ ብዙ ነገሮችን እናውቃለን። እሺ ምን እንድነግርህ ነው የምትፈልገው? አወቅህ እኮ በቃ አይደል እንዴ? ሌላ ነገር ማለት በቃ ታማሚ ነኝ። እሺ ሌላ ምን አለ ልትል ነው? በቃ ምንም ኖርማል አመመኝ። በቃ ማንም ሰው እኮ ያሟል አይደል እንዴ? የማህፀን በር ካንሰር ኖርማል ህመም ብቻ አይደለም። መንስኤዎቹ ብዙ ቢሆኑም ከመንስኤዎቹ አንዱ ግን አላስፈላጊ ወይ ልቅ የሆነ ግብረ ስጋ ግንኙነት ነው። ምንድን ነው የምትለው? ምን እያልከኝ ነው? ምናልባት እዚህ ነገር ላይ የምታብራሪልኝ ነገር ካለ ብታብራሪልኝ ጥሩ ይመስለኛል። ምንም ማብራሪያልክ ነገር የለም። በቃ አውቀኸዋል። በቃ ታመምኩኝ እና ምን እያልከኝ ነው? ተደፍረሻል እያልከኝ? ተደፍረሻል እያልከኝ ነው እንጂ አንተ እኮ አንቺ ተደፍረሻል። ምንድነው ምን እያልከኝ ነው? ያስጨነኩሽ አይደለም። ለማዋረድ ነው የመጣኸው? ለማዋረድ አይደለም። ይሄ በቻልሽው አቅም እውነቱን እንድትነግሪኝ እየሞከርኩ ነው። እኔ ምንም የምነግርህ እውነት የለም። ይቅርታ በቃ እውነቱ ታመሚያለሁ። በቃ ታመምኩ። ኖርማል ማንኛውም ሰው ይታመማል። ስለዚህ ይሄ ህመም የመጣብሽ በተፈጥሯዊ የህመም ችግር ሳይሆን አላስፈላጊ በሆነ የግብረ ስጋ ግንኙነት እንደሆነ አምነሽልኛል። እኔ እንደዛ አላመንኩ። ኖርማል አመመኝ ነው ያልኩ። በቃ ኖርማል አመመኝ። በተፈጥሮ ሊያም ይችላል። ግዴታ በመደፈር ነው የሚያመው ማን ነው እንዴ? ምንድነው የምታስጨንቀኝ? በቃ እንደውም ውጣልኝ። እኔ በቃ ምንም የምነግርህ ነገር አወቅኩ አይደለ? ታመምኩኝ። በቃ እንደታመምኩ አወቅኩ። በቃ ውጣልኝ። አንቺ ማታምኝልን እውነቱን ማትነግሪኝ ከሆነ ግን አንቺ የሚከታተልሽ ዶክተር ጋር ሄደን ነገሮችን ለማጣራት እንገደዳለን። ምን ስለሆናችሁ ነው እናንተ እንደዛ የምታደርጉት? ቆይ እንዴ ምን እያልከኝ ነው? ይህንን የምነግርሽ ለምንድን ነው? አንቺ ምናልባት ለህይወትሽ ማትጨነቂ ሰው ልትሆኚ ትችላለሽ። ግን ይህንን አንቺ ላይ በደል ያደረጉ ሰዎች ነገ ሌሎችንም መበደላቸው ስለማይቀር ሌሎችን መታደግ የኛ ኃላፊነት የቻናላችን ኃላፊነት ስለሆነ ያንን ለማድረግ ግዴታ ስላለብን ዶክተሩ መጠየቅ ባለብን መንገድ እንጠይቀዋለን። አንቺም ደግሞ መጠየቅ ባለብሽ መንገድ እንድጠየቂ እናደርጋለን። ምክንያቱም ተበዳይ ብትሆኝም የወንጀል ተባባሪ የሆንሽ ነው ያለሽው። ምን ወንጀል ተባባሪ ነው የምሆነው? አንቺ ላይ ይህንን ነገር ያደረጉ ሰዎች ነገ ሌላ ሴት ላይ ማድረሳቸው አይቀርም አይደለ? እንደ ሴት ደግሞ ይሄ ነገር ሊያሳስብሽ ይገባል። ታስቢያለሽ ብዬ አስባለሁ አይደል? ያው እንደ ሴት አስባለሁ፣ ግን የምታወራው ነገር ግን ምንም ነገር እውነት የለውም። በቃ እኔ ኖርማል ታመምኩኝ እንጂ ምንም እኔ የተፈጠረብኝ ነገር የለም። ስለዚህ እያንዳንዱን ነገር ሄደን ዶክተርሽ ጋር እንድናጣራ ትፈቅጂልናለሽ ወይ በራሳችን መንገድ እናጣራው? እንዴት ነው ዶክተር ጋር ሄደን የምታጣራው እንዴ? ስለዚህ አንቺ ንገሪኛ። ምንድነው የምነግርህ? በቃ መናገር ያለብሽም ትነግሪኝ ከሆነ እባክሽ ንገሪኝ። ብዙ እየለመንኩሽ ብዙ እየተለማመጥኩሽ ነው ያለሁት። እምቢ ልንገርሽ። አትፍሪ። እኔ ልረዳሽ ልደግፍሽ ነው የመጣሁት። እንደ ወንድምሽ አስቢኝና ያንዱን ነገር ግልጽ አድርገሽ ንገሪኝ። እንዳልኩሽ የትኛውም የሚያዋርድሽ ነገር የለም። ምንም መረጃ መባከን ምን የሚባል ነገር የለም። ለአንቺ ኃላፊነቱን በደንብ ወስዳለሁ እኔ።
ስለዚህ እንደ ወንድምሽኝና መንገር ያለብሽ እንዳለ ነገር ነው። መረጃ ማባከን የማይባለው ካሜራ እየቀረጽኩ እኮ ነው። ካሜራ ሊኖር ይችላል። ካሜራው የምንጠቀመው ግን ሌሎች ሰዎች መማሪያ እንዲሆናቸው ነው። ያንቺ ፊት ሙሉ ለሙሉ አይወጣም፣ ብለር ነው የሚሆነው። ስለዚህ ብዙ የሚታይ ነገር አይኖርም። ምናልባት እኛም በደንብ ላታውቂን ትችያለሽ። መረጃ የሰጠኝ ሰው ግን ስለ ቻናላችን ስራ እንዲሁም ደግሞ እኛ ስለምንሰራቸው እያንዳንዱ ኬሶች በደንብ መረጃ ያለው በደንብ እኛ ላይ ተማምኖ ነው ያንቺን ነገር የነገረኝና ምናልባት ከካሜራ ጀርባ ያላችሁ ሰዎች አንዴ ስልክ ታቀብሉኛላችሁ? እነዚህ እያንዳንዱ የምታያቸው ቪዲዮዎች የብዙ ሰው ኬዝ የፈታንባቸው በበዳዮችን ለህግ ያቀረብንበት ተበዳዮች ደግሞ የህክምናም እንዲሁም ደግሞ የህግ ከለላን ማግኘት ያለባቸውን ሰዎች በእኛ ጥበቃ ውስጥ ቆይተው ህክምና እንዲያደርጉ ህይወታቸው እንዲሻሻል እንዲለወጥ ያደረግናቸው ናቸውና እነዚህ ቪዲዮዎች ላይ ያሉትን ነው የምንሰራው። እንደምታዩ ቪዲዮ ፊታቸው ሁሉ ተሸፍኗል፣ ግን እያንዳንዱ ልክ እንዳንቺ ተበዳዮች ናቸው። እያንዳንዶቹ ደግሞ በዳዮችም ሆነው ነው የሆነውና እንደዚህ የምናደርግበት ምክንያት ደግሞ ልክ እንዳንቺ ብዙዎቹ በቤት ውስጥ ተሸሽገው መሄጃ የለኝም ለማን ብናገር ማን ይሰማኛል ብለው የተደበቁ ሰዎች አሉና እነዛን ሰዎች ለማዳን ይህንን ቪዲዮ አይተው ወደኛ የሚመጡ ብዙ ሰዎች ይኖራሉና እነሱን ለማስተማር ነው እንደዚህ የምናደርገው እንጂ የእናንተን ነገር አደባባይ ለማስጣት አይደለም። ስለዚህ እንደምታዩ ፊትሽ ይሸፈናል። እያንዳንዱ ነገሮች የሚወጡት በድምፅሽ ብቻ ነው። ሰው ብዙም ችግር የሚገጥምሽ አይነት ነገር አይደለም። የምትተባበሪን ከሆነ ያንቺንም እንዲሁም ደግሞ ከአንቺ በተጨማሪ ብዙ ጉዳት የሚደርስባቸው ሰዎች ይኖራሉ። እነሱንም ጭምር ነው የምናድነው። ስለ ትብብርሽ ፈቃደኛ ነሽ? ወድቻለሁ፣ ግን ያው እኔ ራሴን ችግር ውስጥ ማስገባት አልፈልግም። እያንዳንዱን ኃላፊነት የምንወጣው እኛ ነን። ያንቺን ኃላፊነት በደንብ የምንወስደውም እኛ ነን። አንቺን በምንም አይነት ሁኔታ ችግር ውስጥ እንደማንጥልሽ ቃል እገባልሻለሁ። አይ የፈለገ ነገር ቢሆን ዞሮ ዞሮ ታሪኩን ራሱ አባቱ ያውቀዋልና እኔ የሆነ ነገር ባረግ ያ ሰው እኔን ከመጉዳት ወደኋላ አይልም። አንተም ራሱ ቢቀርብ ነው የሚሻለው። ይኸውልሽ እኔ ብቻዬን አይደለም ያለሁት። እንደምታየው ከካሜራ ጀርባ ብዙ ሰዎች አሉ። እንዲሁም ደግሞ ቻናላችን የህግ ከለላም አለው። ከህግ ሰዎች ጋር በመሆን ነው አብረን የምንሰራውና እንደምታየን ጥቂት ብቻ አነስ ያለን ሰዎች ብቻ አይደለንም ያለነው። ስለዚህ የትኛውንም አይነት ነገር ቢሆን የመጋፈጥ ለህግ የማቅረብ ትልቅ አቅም ስላለን መንገር የምትችውን ነገር ካለ ችግር የለውም። ከኛ አቅም በላይ የሚሆን ነገር አለ ብዬ አላስብም። የሚሆን ነገሮችም ካሉ ደግሞ ከኛ በብዙ የተሻሉ ሰዎች ስላሉ ከነሱ ጋር በመተባበር በደንብ መስራት እንችላለን። ያንቺን ፈቃደኝነት ብቻ እንፈልጋለን። እሺ፣ ምንድነው ማወቅ የፈለግከው? በጣም ጥሩ። ስለዚህ ሁሉንም ነገር እውነቱን ልትነግሪኝ ፈቃደኛ ነሽ ማለት ነው? እሺ፣ እነግራለሁ። ስለዚህ አሁን ሁሉንም ነገር በግልጽ ንገሪኝ። እሺ፣ ያው እንዴት ብዬ ልንገርህ? ያው ታውቀናል። የምሰራው አሁን ነርስ ነው የምሰራው እና ያው እንዴት ንገርህ? በቃ ይህ ጥቃት የደረሰብኝ በምወዳቸው በቃ እኔ በምላቸው በቃ አለ አይደል በማምናቸው ሰዎች ነው። ይሁን አለ አይደል አንዳንዴ ሰው ስታምን ትሞታለህ የሚባለው ነገር እውነት ነው እና በቃ እኔ እንጃ እንዴት በቃ እንዴት ልንገርና ከባድ ነው በጣም። እና ያው ደግሞ ኖርማል መደፈር አይደለም የኔ ታውቃለህ። በቃ በምወዳቸው በማውቃቸው እኔ በምላቸው ሰዎች ነው ይሄ ጥቃት የደረሰብኝ። በቃ ባላሰብኩት አጋጣሚ ማለት ነው። በቃ በጣም አሰቃቂ የሆነ ጥቃት ነው የደረሰብኝ። ማይሆን በጣም በቃ አለ አይደለ ሆስፒታል እስከምተኛ ድረስ ነው የታመምኩት የነበረው። መደፈር ብቻ ብዬ ላልፎ አልችልም። በጣም የሚያስጠላ ላይፍ ነበረ ለእኔ ጊዜና በጣም ነበር የሚያስጠላው። እንዴት ብዬ ልንገርህ? አለ አይደል በቃ የሆነ በቃ ድንግልኔ ለመሸጥ ብለው ነው እንደዚህ ያደረጉኝና በቃ በጣም ነበር የሚያስጠላው። እንደውም ተወኝ፣ ውጣልኝ። ተረጋጊ። ጥሩ እየሄድን እኮ ነው። ለምን አትረጋጊ? ንገሪኝ። ይኸውልሽ ተረጋጊ። ጥሩ እየሄድን አይደል ያለ ነው? ንገሪኝ። ጥሩ እየሄድን እኮ ነው። አስረጅን፣ እያንዳንዱን ነገር አስረጅን እባክሽ። ልንረዳሽ እና ጥሩ እየሄድን ነው። ይኸውልሽ ጥሩ እየሄድን ነው። እባክሽ ማስረዳት ያለብሽ ነው ሁሉንም አስረጅ። ይኸውልሽ እባክሽ በደንብ እናውራ። ጥሩ እየሄድን እኮ ነው ያለ ነው።
ይኸውልሽ እባክሽ ማስረዳት ያለብሽን እያንዳንዱ ነገር ንገሪኝ። ላደንሽ ነው የመጣሁት፣ ሌሎችንም ልናደን ነው የመጣ ነው። እባክሽ አግዢ፣ እባክሽ ተረጋጊ። ይኸውልሽ እባክሽ ተረጋጊ፣ ልናግዝሽ ነው የመጣ ነው። እባክሽ ይኸውልሽ እባክሽ ተረጋጊ። ይኸውልሽ እባክሽ ተረጋጊ። ማስረዳት ያለብሽን ነገሮች ንገሪኝ። ለአሁን ሄድልሻለሁ፣ ግን እባክሽ ተረጋጊ። ተመልሼ እመጣለሁ። ይኸውልሽ ለአሁን እንሄዳለን፣ ግን ሌላ ሰው ጨምረን ተመልሰን እንመጣለን። እሺ እባክሽ ተባበሪ። ሰላም ውድ የገመና ሾው ቤተሰቦች እንደምን ቆያችሁን? እንግዲህ ተመልሼ መጥቻለሁ። ከሳሙኤል ጋር ተመልሼ መጥቻለሁ። አንድ ከባድ ኬዝ ገጥሞት እሱም የደነገጠበት የነገረኝ ነገር አስደንጋጭ ነው። ስሬን አቁሜ ወደዚህ ስሮጥ የመጣሁበት አላማ አለኝ። የነገረኝ ነገር ትንሽ ያስደነግጣል። ውድ ቤተሰቦች አዲስ ኬዝ ይዤ ለእናንተ አንድ ጉዳይ ለማድረስ ስሯሯጥ ነበር፣ ግን አሁን የነገረኝ ነገር አስደንጋጭ ስለሆነ ሳሚም በምፈልገው ነገር እርዳይም ብዬው ነበረ። ወደ ገመና ሾው ሲመጣ የገመና ሾው በፊት ጋዜጠኛ በአንዳንድ ኬዝ ምክንያት እረፍት ላይ ስለሆነ እስከዛ የታፈነ እውነት ጋዜጠኛ የነበረው ሳሚን ወደዚህ አምጥተን ቢያንስ ለተበዳዮች ፍትህ እንዲያገኝ አምጥተነው ነበር። ውድ ቤተሰቦች ከእሱ ጋርም መኪና ውስጥ ተገናኝተንም እንደዚህ በአካልም ብዙ ነገሮችን አውርተን ነበር። ቤተሰቦች የነገረኝ ነገር አስደንጋጭ ነው። እገዛ ያስፈልገኛል ሲለኝ ስራዬን ወደ ጎን ብዬ የመጣሁትኝ መበረታታት ስላለባቸው፣ ምክንያቱም እኛ ብቻችንን የዚህ ሁላ ሰው ችግር መፍታት ስለማንችል ከጎናቸው ቆመን የነሱንም ነገር ልንረዳቸው እሱም እኔ ጋር እየመጣ እንዲያግዘኝ እንደውም እኔ ጋር ራሱ ብዙ ነገሮች አብረን ጎን ለጎን ሆነን ልንሰራ ቃል ተገባብተን እኔ ጋር አንዳንድ ኬዞችን እያገዘኝ ነበር። እሱ ደግሞ የደረሰበት ነገር ከባድ ነው። የነገርከኝ ነገር ትንሽ ከበድ ይላል። አዎ በጣም ያው እንዳልኩ መኖሪያ ቤቷ ይሄንን ነው የሚመስለው። በጣም ከጠበቅነው በላይ ጉዳት ነው የደረሰባት እና ይሄ ጉዳት ደግሞ እሷ ላይ ብቻ የደረሰ ነው ብለን አናምንም። በዋናነት እዚህ ላይ በጥልቀት እንድንሰራ አንተም ደግሞ እዚህ ኬዝ ላይ በጣም እንድትተባበረኝ የፈለግኩት እሷ ብቻ አይደለችም ተጎጂ። አንደኛ እሷ ልትተባበረን ፈቃደኛ አይደለችም። ከዛ በተጨማሪ ደግሞ ብዙ ተጎጂዎች ይኖራሉ ብለን ነው የምናስበው እና ይሄ ድንግልና ከመሸጥ ጋር ከኛ ባህል ከኛ ወግ ውጭ የሆኑ ነገሮች ነው እየተደረሱ ያሉት እና በእኔ አቅም ብቻ ሳይሆን በአንተ ልምድ በአንተ አቅም ብዙ የሚፈቱ ነገሮች ይኖራሉ ብዬ ስለማስብ ነው። ልጅቷ ትንሽ ልትተባበረን አልፈለገችም። ልትነግረን ትሞክርና ስሜቷ ገንፍሎ ከመናገር ይልቅ እኛ ማስወጣት ነው የቀለላት እና እዚህ ኬዝ ላይ ደግሞ ብዙ አይነት ልምድ አንተ ስላለ ብዙ የማወጣጣት ችሎታም ስላለ እዛ ነገር ላይ ታግዘኛለህ ብዬ አስቤ ነው ወደዚህ የጋበዝኩ። ስለመጣ በጣም አመሰግናለሁ ተሙዬ፣ በጣም አመሰግናለሁ። እንዳልከው እኔም አንተ ቻናል ላይ በቻልኩት አቅም ላግዝህ፣ ከአንተ ብዙ ልምዶችን ለመውሰድ ለመተባበር እሞክራለሁ። ቤቷ ይሄንን ይመስላል። ይሄ ነው ቤቷ። ችግር የለውም እንገባለን። ሌሎችንም ሰዎች ጨምረን የኔንም ቲሞች ይዤን የመጣሁት ውድ ቤተሰቦች እዚህ ቤት እንግዲህ ከጎን ያለው ቤት ይሄ ነው ብሎኛል። እዚህ ቤት ውስጥ እንግዲህ ያለ የታፈነ እውነት አለ። እዚህ የታፈነ እውነት ምንድነው? ድንግልና ስለመሸጥ ነው። ይሄ ከበድ ይላል። እዚህ ቤት ያለችው ልጅ ስለ ድንግልና መሸጥ መረጃ አላት፣ ወር ደግሞ ያ ጥቃት ደርሶባታል፣ ያ በደል ደርሶበታል በምታምነው የኔ ባለችው ሰው ተገርታለች ስትለኝ ነበረ። እንግዲህ ከባድ ነገር ነው ድንግልና መሸጥ ምናምን የሚለው ነገር ትንሽ ከባህላችንም እንዳለው ሳሚ ወንድሜ ወጣ ያለ ነገር ነው። ምንድን ነው የምን ድንግልና መሸጥ ምንድን ነው ያለው? ሴቶቹ ላይ የደረሰው ጥቃት ምንድን ነው የሚለውን ነገር እስቲ ወደ ውስጥ ገብተን ለማጣራት እንሞክራለን። እኔ በቻልኩት መጠን ልጅቷ ፈቃደኛ አይደለችም፣ በግድ ጮሃን ያስወጣችኝ ሲል ነበር። እኔ ግን እስቲ በጸባይ ለማዋራት ተባብረን እዚህ እውነት ላይ ለመድረስ እንሞክራለን። ማን ነው ድንግልና የሚሸጠው? ለማን ነው የሚሸጠው? በምን ምክንያት ነው እንደዚህ ያለ ፍላጎታቸው ድንግልናቸው እየተሸጠ ያለው? ሴቶቹ ወደ ውስጥ ገብተን የምናጣራ ይሆናል። እዚህ ቤት ውስጥ ትልቅ እውነት እንዳለ፣ ትልቅ የታፈነ እውነት እንዳለ እርግጠኛ ነኝ። ወንድሜ ሳሚ ወደ ውስጥ እንግባና እንግዲህ ልጅቷን እኔ በቻልኩት መጠን ለማዋራት እሞክራለሁ። ምንድነው? ለምን ተመልሰህ መጣ? አልገባህም እኮ አንተ ምን እያደረክ ነው? ችግር የለውም ሳሚ፣ እኔ ላስረዳሽ። ተመስገን እባላለሁ። ጋዜጠኛ ተመስገን እባላለሁ። እኔ አንቺን ጉዳይ ሰምቼ ስሬን ትቼ የመጣሁትኝ ከባድ ነገር እንደደረሰብሽ የደረሰብሽ ነገር ከጎንሽ መሆን ስለሚያስፈልገን እንዲሁም ደግሞ ሌላ ሰዎች ላይ ደግሞ ይሄ ጥቃት እንዳይደርስ የአንቺ እርዳታ ስለሚያስፈልገን ነው እዚህ ድረስ የመጣን ተጠቁመን እንጂ አንቺ ነገረሽን አይደለም። አይ እኔ ስሚኝ፣ አንድ ደቂቃ ስሚኝ። አንቺ እኮ የነገርሽን ነገር ኖሮ አይደለም ወደዚህ ቤት ወንድሜ ሳሚ የመጣው። የተጠቆመው ነገር ስላለ የደረሰብሽን ነገር እንዳለ በሌላ በሶስተኛ ወገን ሰው አንቺ ላይ የደረሰው ነገር አስከፊ እንደሆነ ሰምተን ከማጠብቅ ሰው ጥቆማ ይደረሰን ለአንቺ ከሚያስብ ሰው እንዲሁም ደግሞ ሌላም ሰው ላይ እንዳይደርስ ስለምንፈልግ ነው። እኔ ብቻ የቻልኩትን ያህል እረዳሻለሁ፣ አንቺም የቻልሽውን ያህል መረጃ ብቻ ስጭን ያለው። ከአንቺ እኮ የፈለግነው ነገር ሄደን ፍርድ ቤት እንካሰስ ምናምን አለ። ይህን መረጃ ትሰጭናለሽ፣ እኛ ደግሞ እነዛን ሰዎች ተከታትለን
ለህግ እንዲቀርቡ ለፍትህ እንዲቀርቡ እናደርጋለን ያለሽ የኔ እሱ ላይ ቅድም ጠዋት አካባቢ መጥቶ ጸብ ተነስቶ እንደተለያያችሁ እየነገረኝ ነበረ። ያለ መግባባት ነው። ትንሽ ደቂቃ ስጪኝ ቁጭ በይና እኔ ያለውን ጉዳይ አስረዳሻለሁ። ስሚኝ፣ ችግር የለም ችግር የለም፣ ነይ እባክሽ ተረጋጊ። ቁጭ ብለን ማውራት እንችላለን። የደረሰብሽ ነገር እንደሰማሁት ከሆነ ከባድ ነው። እኔ ማለት መደፈር ምናምን አይነት ነገር ብቻ ሳይሆን ድንግልና ስለመሸጥ ነው። ይሄ በጣም ከባድ ነገር ነው። ወዴት እያመራን ነው የሚለው ነገር ራሱ ያሳስባል። እባክሽ እኔ ችግር የለውም። ካሜራማኖች ካሜራውን ቁጭ ታደርጉልኝና ቁጭ ብለን በሰላማዊ መንገድ እናወራለን። እኔን እመኚኝ። ከአንቺ የምፈልገው 5-10 ደቂቃ ነው። ከዛ በኋላ ያለው ጉዳይ የኛ ነው። ይገባሻል? እኔት ችግር የለውም። እመኚኝ። ነይ እባክሽ ቁጭ በይ። አረፍ ካሜራውን አጥፍትና እባክሽ ተረጋጊ። እንግዲህ ውድ የገመና ሾው ቤተሰቦች ተመልሰን መተናል። ተመስገን ነኝ። ያው እንግዲህ የኔት ላንቺም አንዳንድ ቪዲዮዎችን ሳሳይሽ ነበር ድጋሚ ቀረጻ ከመጀመራችን በፊት። ጋዜጠኛ ተመስገን እባላለሁ። ትርታ ሚዲያ ላይ የተለያዩ ኬዞች እንደምሰራ እንዲሁም ከወንድሜ ሳሚ ጋር ደግሞ በቅርቡ አንድ ላይ ኮላብ አድርገን የተለያዩ ፍትህ የሚያስፈልጋቸውን ሰዎች ፍትህ ለማግኘት እየተሯሯጥን ነው። እንዳልኩሽ እሱም ትርታ ሚዲያ ጋር መጥቶ ያቅሙን እያደረገ ነው። እኔም ወደ ገመና ሾው መጥቼ ሳሚን ለመርዳት ነው። ገና በቅርቡ ነው ወደዚህ ቻናል የመጣውና እሱን ለማገዝ ነው። ውድ ቤተሰቦች ወደዚህ የመጣሁት የሰማሁትም ነገር አስደንግጦኛል። በእውነቱ የሰማሁት ነገር ትንሽ ደንገጥ የሚያደርግ ነገር ነው። ማለት ከጠበቅነው ውጪ ነው። ቃሉም ይከብዳል። ድንግልና ስለመሸጥ ሲባል ሁሉንም ሰው ያስደነገጠ ነገር ነውና የኔ እህት እኔ እዚህ ድረስ የመጣሁት እንዳልኩሽ ሌላ እንዳንቺ ተበዳይ የሆነ ኬዝ እንዳንቺ ፍትህ የሚፈልግ ሰው አለ። የነሱን ኬዝ ትቼ የመጣሁትኝ ያንቺን ፍትህ ለማስገኘት ነው። ያንቺ ኬዝ ከበድ ያለ ነው። የደረሰብሽ ነገር ከባድ ነው እና እስቲ የኔ በመጀመሪያ ግልጽ እንድታደርግልኝ የምፈልጋቸው ብዙ ነገሮች አሉ። ከመጀመሪያው ጀምሮ እኔ አንድ ነገር ስጠይቅ ከስር መሰረቱ ነው የምፈልገው። የተደበሰበሰ ነገር መረጃ የሆነ ነው። ቪዲዮ የምንቀርጸው ለማስረጃ ለመረጃ ነው። እንዳልኩሽ ያንቺ ፊት የሚታይበት ነገር የለም። እኛ ከአንቺ የምንፈልገው ማስረጃ መረጃ ነው። ስለዚህ ከመጀመሪያው ጀምሮ ዲቴል ያለውን ነገር እንድትነግሪኝ እፈልጋለሁ። ስለዚህ ዝርዝር ነገሩን ማን ለዚህ ነገር አበቃሽ? ማን ጥቃቱን አደረሰብሽ? ምን ያህል ጊዜ ሆነው? ይመስለኛል 1 ወር ሆነው የሚል ነገር እሱም ሲያጫውተኝ ነበር መኪና ውስጥ ስንመጣ። ስለዚህ ያለውን ዝርዝር ነገር ከአንቺ መስማት እፈልጋለሁ። ምንድን ነው መስማት የፈለግከው? ከስር መሰረቱ ጀምሮ በቃ አውርቼለት ነግሬዋለሁ እኮ ለሱ። እባክሽ ለሱ የነገርሽውን ነግሮኛል። የአሳማኝ መረጃ አይደለም። ምንድን ነው የተፈጠረው? ማነው ለዚህ ነገር ያበቃሽ? የራሴ በምለው ሰው ተከዳው ስትይ ነበረ። ምንድን ነው የተፈጠረው ነገር? ግልጽ አይደለም። ድንግልና መሸጥ ሲባል እንደ ቀልድ እንደ ወሬ ሊወራ ይችላል እንጂ በዚህን ያህል ነገር የሄደ ነገር ደርሶብን አያውቅም። ያው ፍቅረኛ ነበረኝና ፍቅረኛ ነበረኝ ስትይ ማለት ያው ፍቅረኛ ነበረኝ። በጣም ወደው ሰው ነበረ። ይቅርታ ካላስቸገርኩሽ ስሙ ሰለሞን ይባላል። ሰለሞን እና በጣም ነበረ መወደው እሱም ይወደኝ። ከዛ ግን ያው ወንድ አብረው እንድታሳልፍ ይፈልጋል። አዞሮ የሁሉም ችግር ነውና እኔ ደግሞ ግልጽ ብታረጊው ነገሮችን አሁንም ቢሆን እየፈራሽ ነው። እኛ የመጣ ነው አንቺን ለመርዳት ነው። እንደዚህ መርበትበት አይጠበቅብሽም። ፍቅረኛ ነበረኝ አብሮ መሆን ይፈልጋል ስትይ ግልጹን እናውራ። የኔ አንቺን ለመርዳት ነው ይሁላ ነገር ትተን የመጣ ነውና እባክሽ ከዚህ በላይ እኛ አንቺን እንድንጫና አታርጊን። ምክንያቱም ለአንቺ ብለን ነው እዚህ እየተገኘን ያለን። ያው በቃ እሱ አብሬው ሴክስ እንዳደረግ ምናምን ይፈልጋል። አብረን ከመሆናችን በፊት ደግሞ እኔ እንደዛ እንዲፈጠር አልፈልግም ነበረ። በፍቅር ግንኙነት ሆናችሁ ምንም አይነት የሴክስ ግንኙነት አልነበራችሁም ማለት ነው? አዎ አልነበረንም ነበረ። እኔ እንዲኖረን አልፈልግም አልኩት። ከዛ በቃ በጣም እሱ ደግሞ በጣም ይፈልግ ነበረ እና እኔ ደግሞ ያው በተክሊል ማግባት ነበረ እንግዲህ መጀመሪያም በቃ እንደዛ አስበን ነው አብረን የቆየ ነው እና ከጊዜያት በኋላ ማለት 2 ዓመት አልፎናል። ኦልሬዲ አልፎን ነበር እና ከጊዜ በኋላ በቃ አብረን ሴክስ ካላደረግን አብረን ካላደርን ምናምን በቃ በተለያዩ አጋጣሚዎች እኔና እሱ አብረን ሴክስ እንድናደርግ ምናምን ነገር በቃ እኔን መገፋፋት ምናምን ጀመረ ምናምን አይነት ነገር። ከዛ እኔ ደግሞ ያው ጭራሽ ፍላጎቱም አልነበረኝም ከትዳር በፊት ሴክስ የማድረግ እና በቃ እሱ ደግሞ ድንግልናዬን መውሰድ ይፈልግ ነበረ። እኔ ደግሞ አልፈለግኩኝም። በዛ የተነሳ በቃ ወደ ጭቅጭቅ ምናምን እየገባን ነበረ። ከዛ ያው በቃ
በጣም ከኔ ጋር ማለት በጣም ይወደኝ ነበር ነው ብዬ የማስበውና እንጃ እንደዚህ ያደርገኛል ብዬ አላስብም ነበር። ታውቃለህ ተረጋግና ሁሉንም ነገር ግልጽ አድርገሽ ለመንገር ሞክሪ። እኔ በጣም ነበር የምወደው። እንደዚህ ያደርገኛል ብዬ ጭራሽ ነበር የማላስበውና በቃ እኔ ከዚህ ተረጋጋ። ይገባኛል፣ የሚያምን እውነት ነው ልትነግሪን እየታገልሽ ያለሽው። ግን አንቺ ላይ የደረሰው ነገር በሌላ ሰው እንዳይደርስ በአንቺ እንዲያበቃ ከፈለግሽ ጊዜው አሁን ነው። ይሄ ነገር ሌላ ሰው ላይ ደርሶ ማየት ትፈልጊያለሽ? ሌላ ንጹህ እህቶችሽ ላይ ደርሶ ማየት ትፈልጊያለሽ? በአንቺ እንዲያበቃ አትፈልጊም ይሄ ጥቃት? ያው እሱማ እፈልጋለሁ። ማንም የኔን ዕጣ እንዲደርሰው አልፈልግም እና ከዛ በቃ ያው እሱን ከሱ ጋር ምንም አልፈልግም። በቃ እንደውም ካልሆነ ግንኙነታችን ይቋረጥ ምናምን ስለው በጣም እልህ ውስጥ ገባ። ከዛ አንቺውን ግንኙነት ከትዳር በፊት ሴክስ ማድረግ አልፈልግም ስላልሹ ነው እልህ ውስጥ የተገባባችሁት? አዎ በቃ መጀመሪያ ሲጀመርኩ ተስማምተን ነበረ። እሱም በቃ በቤተ ክርስቲያን ነው የምንጋባው በተክሊል ነው ተባብለን ቃል ገብቼለት ከዛ በኋላ ግን በቃ እሱ ሴክስ ካላረግን የሚለው ሀሳብ አመጣ ምናምን ነገር። ከዛ በቃ አልፈልግም እንደውም ካልሆነ ከአንተ ጋር ያለኝ ነገር ይቁም ምናምን ነገር አልኩት። ከዛ ግን በጣም እልህ ውስጥ ገባና ያው ለሌላ ሰው አሳልፎ ሸጠኝ። እዚህ ጋር ግልጽ አሳልፎ ሸጠኝ ማለትማ በቃ ያው ድንግል እንትን የሚገዛው ሰው ፈለገና በቃ እኔ በማላውቀው መንገድ በቃ ከባለ ሀብት ጋር እንድተኛ አደረገኝ፣ እንድደፈር አደረገኝ። እሱ ነው በቃ እንዱም ተውኝቱ ተረጋጊ። ለአንቺም ለሌሎችም ሰዎች መፍትሄ ይዘን የመጣ ነው። እስቲ ይገባኛል፣ የሚያምኑት ነው። ግን ይሄ ነገር በጣም አሁን ነገሮቹ ከባድ እየሆኑ እየመጣ ነው። እስቲ በሰዓቱ የነበረው ነገር ብትነግሪኝ። ማለት በብር ደልለውሽ ነው? እንዴት ነው አንቺ ላይ ይሄ ነገር የተፈጠረው? እኔ ምንም የማውቀው ነገር አልነበረም። እንዴት ነው? እሺ ከመጀመሪያው ጀምሮ አሁን እሺ ከባድ ነገር ላስታውስሽ ነው። ያ ማለት ድንግልናሽን ባጣሽበት ቀን የነበረውን ነገር እባክሽ ከመጀመሪያው ሰዓት ጀምሮ እንዴት ነው ለሽያጭ ያቀረበሽ? እሱ ነገር እንድትነግሪኝ እፈልጋለሁ። አይም በቃ እኔ ማውራሽ ነገር በቃ እሺ ተስማምቻለሁ፣ እንጨርሰው፣ በቃ ግንኙነታችን ይቁም፣ ዛሬ እናውራ ግን ተገናኝተን አለኝና ተቀጣጠርን። ሆቴል ቀጠረኝ። ከዛ ሄድኩኝ። ከዛ በኋላ ግን በቃ ከዛ በቃ እንደሸጠኝ ያወቅኩት በኋላ ነበረ። ከሰውየው ጋር ሴክስ አድርጌ ሰውየው ነው የነገረኝ። ከደፈረኝ በኋላ ነው ሰውየው የነገረኝ። መጨረሻ እኔ ራሴን ሳላቅ ነበረ እንትን ያለኝ። ከዛ ነቅቼ ምን እንደተፈጠረ ስጠይቀው ጭራሽ አልጨረስኩም ምናምን ነገር ነበር ያለኝ እና ጮሃለሁ ምናምን ነገር ስለው በጣም ትንሰው ነው እና ሽጉጥ ምናምን አውጥቶ ነበር ያስፈራራኝ እና ለ3 ቀን ከሱ ጋር ያሳለፍኩት እዛ እና እንደ ሸጠኝ የሰማሁት። እንዴት ሰውየው ጋር ልትሄጂ ቻልሽ? ማለት ያው እሱን ላገኘው ነበር አላልኩም? እሺ። እና እዛ ሰውዬ ጋር እንዴት እንደሄድኩኝ እኔ አላውቅም። ራሴን እዛ ያገኘሁት ከሰውየው ጋር ተኝቼ ነበረና ምን እንደተፈጠረ የማላስታውስ። ሰውየው ግን እውነቱን ነግሮኛል። ከዛ በኋላ እሱም ስጠይቀው በቃ ታምሜ ምናምን ነገር አሁን በቅርብ ነው ከሆስፒታል የወጣሁትና እሱን ስጠይቀው በቃ ምን አገባኝ እንዳላዋርድሽ አፍሽን ብዝግ ይሻልሻል ምናምን ነው ያለኝ። ሰውየው እውነቱን ስትል ታሙዬ ምንድን ነው የነገረሽ? ሰውየው እውነቱን ነግሮኛል ያለችው? ሰውየውማ ፈልገሽ ነው የመጣሽው ለገንዘብ ብለሽ ነው ያለኝ።
አንቺ እንዴት እዛ ሁኔታ ላይ ልትገቢ ቻለሽ? እንዴት ራስሽን ሳታቂ 3 ቀን ከሰውዬ ጋር አብረሽ ልታሳልፊ ቻለሽ? ከጓደኛሽ ጋር የተቀመሽ ሰዓት ያረግሻቸው ነገሮች አሉ እንደው እሷን ከስር መሰረቱ ብትነግሪኝ። አይ ከጓደኛዬ ጋር ያለውማ ምንም ያደረኩት ነገር የለም። አይ እሱ በምን አደንዝዞ ነው እዛ ልትሄጂ የቻልሽ? አሁን ያልተዋጠልኝ ነገር እሱ ነው። እኔም እሱን ነገር አላውቅም ምን እንደሆንኩ ምናምን ነገር። የተጠቀምሽው ነገር አለ? ምግብ፣ መጠጥ፣ ሌሎችም ነገሮች? እሱማ አብረን እየጠጣን ነበር፣ ግን ኖርማል ነው የጠጣሁት ነገር። ስፕራይት ነበር የጠጣሁት፣ ሌላ ነገር አልጠጣሁም። ግን አዞ ጠብቆኝ ነበረ። ከዛ እሱን ጠጥቼ ከዛ በኋላ የተፈጠረውን አላስታውስም። ውስጥ ገብቼ ከሰዓታት በኋላ ነበር መሰለኝ አይ ቲንክ። እና ሰውየው ደግሞ ከዚህ መውጣት የለም ከ3 ቀን በፊት ምናምን ነገር አይነት ነበር ያለኝ። እና ከዛ እዛ ክፍል ቆልፎብኝ ሄዶ ይመጣል ምናምን ነገር። ከዛ ፈልገሽ ነው ምናምን ነገር ስቃይ ራሱ ምንም አልታየውም ነበር። ሰውዬው ለምንድን ነው የሚያስፈራራሽ? የያዘብሽ መረጃ አለ? ቪዲዮ ወይ የተለያዩ ነገሮች ይዞብሻል? ወይስ አይ አንቺን ለህመም ስለዳረገሽ አብሮሽ ስለተኛ ያንን ነገር እንደ መረጃ ተጠቅሞት ነው? ምክንያቱም ከዛም ቀን በኋላ ብትመጪ የሚያውቀው ነገር የለም አይደል? ከሱ ውጪ መረጃ ነገር ካልያዘብሽ እንዴት ሊያስፈራራሽ ይችላል? 3 ቀን ሙሉ እዛ ስትቀመጪ ምንም ለማምለጥ ወይ ደግሞ ሰዎችን ለመጥራት እርዳታ ለመጠየቅ አልሞከርሽም? አንድ ነገር ብታረጊ ሆቴሉም የራሴ ነው፣ ከዛ በኋላ ደግሞ ደፋሻለሁ እያለኝ ነበር። እና ሽጉጥም አጠገቤ እያስቀመጠ ነበር አብሬው ሴክስ ሳደርግ የነበርኩት። እና ምንም የህዝብኝ መረጃ ምናምን እንኳን አልነበረም። እና ለሱ ግንኙነታችሁ ምን ይመስል ነበረ? ሴክስ ስታደርጉ የነበራችሁ ሁኔታ እንዴት ነበረ? ማለት ከሰውዬው ጋር ሴክስ ስታደርጊ በምን አይነት መንገድ ነበር ስታደርጉ የነበረው? ሊረብሽ ይችላል ምናልባት፣ ግን ሁኔታውንም ለህመም ደረጃ የሚዳረግሽ ከሆነ መደበኛ የምንለው የሴክስ ግንኙነቶች በዚህ ልክ ለህመም የሚዳረጉ አይደሉም። እና ምን አይነት ከልክ ያወጣ ወይ ደግሞ ልቅ የሆነ የወሲብ ግንኙነት ቢሆን ነው ለዚህ ደረጃ ያደረገሽ? እንደው ምን ይመስል ነበረ ትዝ የሚልሽ ከሆነ የወሲብ ጊዜያችሁ? ምን ብዬ ነው የምነግርህ? በጣም ነው የተጎዳሁት። ምን ብዬ ንገረኝ? ማለት በቃ እንስሳ በለው እንደሱ እንኳን አይደለም አብሮኝ ሴክስ ሲያደርግ ነበር። እና በጣም ነው እንዴት ብዬ እስቲ ማለት እየነገርሽኝ ያለው ነገር በጣም ከበድ ይላል። አሁን ስለዚህ ባለሽ መረጃ መሰረት ለዚህ ነገር የዳረገሽ የገዛ ፍቅረኛሽ ወር ደግሞ ወደፊት ባሌ ብለሽ ያሰብሽው በተክሊል እስከ መጋባት የተጫጫችሁ ሰዎች ናችሁ ለዚህ ነገር የዳረገሽ ድንግልናሽን ካልሰጠሽኝ በሚል። ከባድ ነው። አሁን ከሱ ጋር በምን አይነት ሁኔታ ላይ ናችሁ ከፍቅረኛሽ ጋር? አይ ዛኔ ከሆስፒታል ከወጣሁ በኋላ አናገርኩት። ምንድነው የተፈጠረው ምናምን ስለው አፍሽን ብትዘጊ ይሻልሻል ነው ያለኝ። በቃ እንዳላዋርድሽ ከፈለግሽ አፍሽን ብትዘጊ ይሻልሻል፣ ስራሽንም ነው ማሳጣሽ ምናምን ሲለኝ ፋሚሊ ቢያውቅ ደግሞ ችግር ይፈጠራል ብዬ ዝም ነው ያልኩት። ከዛ በኋላ አልተናነቅም። ምንም ልትከሺ ወይ ደግሞ የቅርቤ ለምትይው ሰው ልታማክሪ ያልሞከርሽም? ስለደረሰብሽ ጉዳት ህመምሽን ብቻሽን ያስታመምሽው? ለጓደኛዬ ብቻ ነገርኳት። ያው ያስታመመችኝ እሷ ስለሆነች ለእሷ ብቻ እሷ ናት የምታውቀው። ጓደኛሽ ያንቺን ሁሉ መረጃ ታውቃለች? ምክንያቱም መረጃ ሰጪ ሌላ ሰው ነው እና መረጃ ሰጪ ያገኘበትን እያንዳንዱ ምንጭ ነግሮኛል። ከጓደኛሽ ውጭ ሌላ ይሄንን ሊናገር ወይ ደግሞ ይሄን ነገር ሊያውቅ የሚችል ሰው አለ? ያው ለእሷ ሚስጥር ነው ብዬ እኔ ነገርኳት። ሲጀመርም ለሰው ትናገራለች ብዬ አላስብም። ከሷ ውጭ ግን ሌላ የሚያውቅ ሰው የለም። እስቲ የነገርሽን ነገር በእውነቱ ከበድ ይላል። ማለት ወደ ቤተሰቦች በጣም ከባድ አጸያፊ ነገር ነው የደረሰባት ነገር። ሰውየው ያልሽኝ ሰው መደፈር ብቻ እንዳትለው እንደ እንስሳ ነበር ስትይ ነበረ። የደረሰብሽ ነገር ምን ያህል ከባድ እንደሆነ ከንግግሮችሽ፣ ከፊትሽ ላይ ከማየው ፍርሃት፣ ሰውነትሽ ስታወሩ ያለው የመንቀጥቀጥ ነገሮቹ፣ ሁሉም ነገር መርበትበቱ፣ የደረሰብሽ ነገር ምን ያህል ከባድ እንደሆነ ይገባኛል። ቀላል እያረኩት አይደለም መደፈር። አንቺ ደግሞ ከዛም በላይ ነገር ነው የደረሰብሽ። መደፈር ብቻ አይደለም በራስሽ ሰው ነው ድንግልናሽን እስከ መሸጥ የደረሽው እና ቤተሰቦች ይሄ ፍቅረኛ የተባለውን ሰው ማግኘት እፈልጋለሁ። አንቺ ስልክ ቁጥሩን አድራሻውን ትሰጪኛለሽ። እኔ ከሳሚ ጋር ወጣ ብዬ አንዳንድ ነገሮችን ሞካክሬ እመለሳለሁ። ዛሬም ነገም ልመለስ እችላለሁ።
በዚህ ምልሽ ነገር የለም። በኋላም ማታም ልመጣ እችላለሁ፣ ነገም ከነገ ወዲያም ልመጣ እችላለሁ። አንቺ ዝግጁ ሆነሽ እንድጠብቅ እፈልጋለሁ። ፍቅረኛሽ ስራ አለው ቋሚ ነገር የሚታወቅበት የሚኖርበት ሎኬሽን አለ ምናልባት? ያው ቋሚ ቦታ እንኳን የለውም፣ ግን ዴሊቨሪ ነው የሚሰራው። እቃዎችን ከመርካቶ ምናምን እያመጣ ኦንላይን ይሸጣል እና አሁን ላይ ያቁም አይቁም ግን አላውቅም፣ ግን እንደዛ ነበር የሚሰራው። እስቲ ስለዚህ ዴሊቨሪ ከሆነ ምናልባት ሳሚ ወንድሜ ከደወልንለት ምናልባት እቃ አምጣልን ካለው ካዘዝነው የመምጣት ተስፋ ይኖረዋል። ስለዚህ እስቲ እኛ ወጣ ብለን እኔ ከሳሚ ጋር ወጣ ብዬ ልማከር፣ አንቺ እዚህ ጠብቂኝ። ከቻለን ዛሬ ካልሆነ ነገር ግን እስቲ አሁን እንሞክርና ውጤት የምናገኝ ከሆነ ከዚሁ የኛ ሰዎችም እዚህ እንዲሆን እናደርጋለን። ማንም ምንም አትሆኝም፣ እመኝን። እኛም በተቻለ መጠን ጥበቃ እናደርግልሻለን። እኔና ሳሚ ግን ወጣ ብለን እስቲ አንዳንድ ነገሮችን ሞክር። ካሜራ ያሉ ጀርባ ያሉትን ልጆች ስልኩን ለነሱ ትሰጪልንና እስቲ የተቻላቸውን ማጣራት ያድርጉ። ሄደንም በቦታው ማጣራት ካለብን ካልሆነም ደግሞ እዚሁ የሚመጣበትን መንገድ እንፈልጋለን። ስለዚህ ቀጥታ ወተን እስቲ እኔ ከሳሚ ጋር ወጥቼ ልማከር፣ አንቺ ግን አይዞሽ፣ ካሜራ ጀርባ ያሉ ሴቶች ስላሉ እዚሁ እንዲቀሩና አንቺን እንዲንከባከቡሽ እናደርጋለን። የቀረውን ነገር ስመለስ ምንጨርስ ይሆናል። እመጣለሁ። እሺ አይዞሽ። እባክህ